ኢትዮጵያውያን የሳሎን ድምቀት የማህበራዊ ትስስራችን ማጠናከሪያ ነው ቡና። የብቻ አይደለም፣ የኢኮኖሚያችን የዘመናት ባለውለታ የሚሊዮኖች የኑሮ መሰረትም ነው። ምድረ ቀደምት የሆነችው ኢትዮጵያ በ9ኛው ክፍለ ዘመን ነው ከለምለም ማህፀኗ ቡናን ለዓለም ያበረከተችው። ኢትዮጵያ የቡና መገኛና በዓለም የቡና ጣዕም መለኪያ መስፈርት እስከ መሆን የደረሰ ተወዳጅ ምርትን የምታቀርብ ብትሆንም ለዓመታት የቆየው አነስተኛ የምርታማነት መጠን የምታገኘውን ጥቅም ገድቦት ቆይቷል። የኢትዮጵያን ቡና ገዝተው ሌሎች በርካታ የዓለም ሀገራት የኢኮኖሚያቸው መሰረት ሲያደርጉት፣ ኢትዮጵያ ግን የበይ ተመልካች ሆናም ከርማለች። ይህንን ታሪክ ለመቀየርና በዘርፉ ስር ነቀል ለውጥ ለማምጣት የመደመር መንግስት በቡና ዘርፍ የተለያዩ ማሻሻያዎችን እያከናወነ ይገኛል። በኮፊ አረቢካ መገኘት እንታወቃለን። ኮፊ አረቢካ የተገኘው እኛ ሀገር ነው። ለረጅም ዓመታት በኤክስፖርት እንታወቃለን። በጣም አሻሽለን አሁን ባለው ልምምድ አሻሽለን በሄክታር ትልቁ የሚባለው 10 ኩንታል ነው ኢትዮጵያ ውስጥ የሚገኘው። ይሄ ከፍተኛው ነው እንጂ 7ም 8ም እናገኝባቸው አሉ። ከፍተኛ የሚባለው 10 ኩንታል ነው። እዚህ ቦታ ላይ እጅግ ዘመናዊ የሆነ የቡና አተካከል ዘዴ እና ኢሪጌሽን ነው ያለው። በአመት 2 ሃርቨስት የሚደረግ እና ጥላ የማይፈልግ ሰፋፊ ቅጠል ያለው ቡና ነው። በጣም ያስደነቀኝና ለማመን በጣም ከባድ የሆነብኝ ነገር ዛሬ ከዚህ ስፍራ በሄክታር 60 ኩንታል ነው የሚገኘው። በሄክታር 60 ኩንታል ማለት ኢትዮጵያ በሄክታር 20 ኩንታል ብትደርስ አሁን ያለው ፕሮዳክቲቪቲ በእጥፍ ያድጋል ማለት ነው። ከብራዚልና ቪየትናም ቀጥሎ 3ኛዋ ትልቁ አምራች ሆናለች ኢትዮጵያ በማምረት በኤክስፖርት አይደለም በማምረት። ነገር ግን ከፍተኛ ቁጥር ያለውን ኮንሱም ስለምናደርግ በተደጋጋሚ ቡና እያደገ ነው። በቡና ዘርፍ ኢትዮጵያ ምርታ እያመጣች ነው። የቡና ኤክስፖርት ያድጋል ሲባል የነበረው እንዲሁ ዝም ብሎ አይደለም። ከ1 ሄክታር የሚገኘውን የቡና ምርት ለማሳደግ ምርት መስጠት ያቆሙና ያረጁ የቡና ዛፎችን በምርጥ ዘር የመተካት ሰፊ ዘመቻ እየተከናወነ ነው። ባለፉት ጥቂት ዓመታት በቢሊዮኖች የሚቆጠሩ ችግኞች መተከላቸው ለዚህም ማሳያ ተደርጎ ይነሳል። በዚህ ረገድ አረንጓዴ አሻራ መርሃ ግብር ድርሻው ከፍተኛ ሆኖ እናገኘዋለን። የቡና ተክል የተንከባከቡትን መልሶ ይከፍላል። አርሶ አደሩም በሳይንሳዊ መንገድ ቡናውን እንዲንከባከብ በዝናብ ላይ ብቻ የተንጠለጠለውን ምርት ወደ መስኖ በማሸጋገር በአመት 2 ጊዜ ምርት እንዲያገኝ እየተሰራ ነው። የኢትዮጵያ ቡና ባለፉት 2 ዓመታት በታሪክ ከፍተኛ የተባለውን የውጭ ምንዛሪ ገቢ አስገኝቷል። ይህም በዘርፉ የተደረገው የፖሊሲ ማሻሻያ ውጤት ነው። በ2016 በጀት ዓመት ከቡና ወጪ ንግድ 1.4 ቢሊዮን ዶላር ገቢ ተገኝቷል። ባለፈው የ2017 በጀት ዓመት ደግሞ ኢትዮጵያ 2.6 ቢሊዮን ዶላር ገቢ አሳክታለች። የሚላከው የቡና መጠንም በዛው ልክ ከፍተኛ እድገት እያሳየ ይገኛል። በ2016 በጀት ዓመት 299,000 ቶን ቡና ለውጭ ገበያ የቀረበ ሲሆን በ2017 በጀት ዓመት ይህ መጠን ወደ 470,000 ቶን አድጓል። ቡና በለውጡ ማግስት 700 ሚሊዮን ገደማ ዶላር በአመት ኤክስፖርት እናደርግ ነበር። ቡና ላይ ስር ነቀል ለውጥ መጥቷል ማለት ነው። የሚጨበጥ ውጤት መጥቷል ማለት ነው። ከ2 እጥፍ በላይ ኤክስፖርት በአንድ ኮሞዲቲ ማሳደግ የሚቻለው በዛው ልክ ያደገ ምርት ያለ እንደሆነ ብቻ ነው። ቡና ከሌላው ነገር የሚለየው በአገር ውስጥም ከፍተኛ ተፈላጊ በመሆኑም ጭምር። በቡና ዘርፍ ከተከናወኑ ማሻሻያዎች ሌላኛው ቀደም ሲል የነበረውን ረጅም የግብይት ሰንሰለት በማሳጠር አምራቾች ምርታቸውን በቀጥታ ለውጭ ገዢዎች እንዲያቀርቡ የሚፈቅደው አሰራር ላኪዎችም ሆኑ አርሶ አደሮች የተሻለ ተጠቃሚ እንዲሆኑ አድርጓል። የኢትዮጵያ የቡና ወጪ ንግድ ገበያን ለማስፋትም ከአውሮፓና አሜሪካ ገበያዎች በተጨማሪ ለኢትዮጵያ ቡና ያላቸው ፍላጎት እያደገ ባለባቸው እንደ ቻይናና ደቡብ ኮሪያ ያሉ የእስያ ሀገራት የማስተዋወቅ ስራም በስፋት እየተሰራ ይገኛል። በተለይም የቻይና ገበያ በየዓመቱ የ2 አሃዝ እድገት እያሳየ ይገኛል። ጥራት ያለው ቡና ለውጭ ገበያ በማቅረብ የተሻለ ዋጋ ማግኘት እንዲቻልም ከቡና ዝግጅት ተለቅሞ እስከሚጫን ድረስ ያለው ሂደት በዘመናዊ የላቦራቶሪ ምርመራ እንዲያልፍ እየተደረገ ይገኛል። ከዚህ ባለፈም ጥሬ ቡናን ብቻ ከመላክ ይልቅ እሴት ተጨምሮበት እንዲላክ ማበረታቻዎች እየተሰጡ ነው። የአሰራር የኢትዮጵያን ገቢ በ4 እና በ5 እጥፍ ለማሳደግ የሚያስችል አቅም አለው። ምንም እንኳን ውጤቶች እየተመዘገቡ ቢሆንም የዓለም አቀፍ የቡና ዋጋ መዋዠቅ፣ የህገ ወጥ ንግድና የአየር ንብረት ለውጥ አሁንም ስጋት ሆነው ቀጥለዋል።
መንግስት እነዚህን ችግሮች ለመሻገር የዲጂታል ግብይት ስርዓትን በማጠናከርና የደን ጥበቃ ህጎችን ከቡና ልማት ጋር በማስተሳሰር እየሰራ ነው።